በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በግንቦት 11 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት እንዲሁም ለቅዱስ ያሬድ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በየዓመቱ ግንቦት 11 ቀን ከሚታወሱ ቅዱሳን መካከል የእመቤታችን የቅድስት ድንግል ማርያም እናት ቅድስት ሐና፣ ቅድስት ታውክለያ፣ ቅዱስ በፍሌዮስ፣ አባ አሴር፣ ቅዱስ ያሬድ፣ ብጽዕት አርሴማ፣ ቅድስት ኤፌሞያ፣ ቅድስት አናሲማ፣ ቅድስት ሶፊያ፣ አባ ቤኪሞስ፣ አባ አብላዲስ፣ አባ ዮልዮስና ስማቸውን ያልጠቀስናቸው ሌሎች በርካታ ቅዱሳንም ተጠቃሾች ናቸው። በዛሬው ዝግጅታችን የቤተ ክርስቲያን እንዚራ የኢትዮጵያ ብርሃን እየተባለ የሚጠራውን የቤተ ክርስቲያናችን ድምቀት የሀገራችን ኩራት የሆነውን የጡመ ልሳን ማህሌታይ ቅዱስ ያሬድ ታሪክ በአጭር ልናስታውሳችሁ ወደድን። ቅዱስ ያሬድ ሚያዝያ 5 ቀን በ505 ዓመተ ምህረት በሀገራችን በኢትዮጵያ በአክሱም ከተማ ከአባቱ ከአብዩድ ወይም ይስሐቅና ከእናቱ ታውክለያ ወይም ክርስቲና ተወለደ። እድሜው ለትምህርት ሲደርስ ከአጎቱ ከአባ ጌዴዎን ዘንድ ትምህርት ሊማር ቢሄድም ለበርካታ ዓመታት ትምህርት ሊገባ አልቻለም ነበር። በዚህም የተነሳ መምህሩ ይገርፉት ይገስጹት ነበር። እርሱም ከትምህርቱ ክብደት ባለፈ የመምህሩ ተግሳጽ ሲበረታበት ከአባ ጌዴዎን ቤት ወጥቶ በመሸሽ ላይ ሳለ ደክሞት ከአንድ ዛፍ ስር ተቀመጠ። ከዛፉ ስር ተጠልሎ ሳለ አንዲት ትል ፍሬውን ለመመገብ ወደ ዛፉ ሊወጣ ሲል መውጣት ስለተሳነው በተደጋጋሚ ሲወድቅ ቆይቶ ከብዙ መከራ በኋላ ከዛፉ ላይ ሲወጣ ፍሬውንም ሲመገብ ይመለከታል። ቅዱስ ያሬድ የትሉን ትጋት ካየ በኋላ እርሱም በተደጋጋሚ ሙከራ ቢያደርግ የከበደውን ምስጢር እንደሚገለጽለት በማመን ወደ መምህሩ ተመልሶ ይቅርታ በመጠየቅ ትምህርቱን እንደገና መቀጠል ጀመረ። እግዚአብሔርን በጸሎት እየተማጸነ ትምህርቱን ሲከታተል ከቆየ በኋላ በአጭር ጊዜ ውስጥ ልቦናው ብሩህ ሆኖለት የብሉይና የአዲስ ኪዳን መጽሐፍት ትርጓሜን አጠናቆ ማዕረገ ዲቁናን ተቀበለ። እግዚአብሔርም የክብር መታሰቢያ ሊያቆምለት ወዷልና ከኤዶም ገነት 3 አዕዋፍን ልኮ በሰው አንደበት እንዲናገሩት አደረጋቸው። እነርሱም ካናገሩት በኋላ ወደ ኢየሩሳሌም ሰማያዊት አወጡትና በዚያ የ24ቱ ካህናተ ሰማይ ወይም ሱራፌል ማህሌትን ተማረ። ወደ ምድርም ተመልሶ በአክሱም ጽዮን በ3 ሰዓት ገብቶ በታላቅ ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳማዊ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። የጽዮን ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት መስራት እንዳለበት የድንኳንን አሰራር ለሙሴ ያሳየው አስተማረው እያለ በዜማ እግዚአብሔርን አመሰገነ። የቅዱስ ያሬድን ድምፅ የሰሙ ሁሉ ጳጳሳቱና ነገስታቱ ሳይቀሩ ካህናቱም ምዕመናኑም ወደ እርሱ ተሰብስበው ሲሰሙት ዋሉ። ይህንንም ምስጋና አርአያ ብሎ ሰየመው። ይኸውም በዜማ ትምህርት ቤት ከቃል ትምህርቶች አንደኛው ሆኖ በቤተ ክርስቲያን በመሰጠት ላይ ይገኛል። መጽሐፈ ስንክሳር ቅዱስ ያሬድን አምሳሌሆሙ ለሱራፌል የሱራፌል አምሳላቸው ይለዋል። ከመላእክት ወገን የሆኑት ሱራፌል እግዚአብሔርን ቅዱስ 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 እያሉ በመንበሩ ፊት ቆመው እንዳመሰግኑ ሁሉ ቅዱስ ያሬድም ቅዱስ 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 እያለ በመላእክት ቋንቋ እግዚአብሔርን አመስግኗልና ደግሞም የተማረው ከእነርሱ ነውና የሱራፌል አምሳላቸው ተባለ። እርሱም ሃሌሉያ ወይዜማ ዘሰማዕኩ በሰማይ መላእክት ግናይ እንዘ ይብሉ ቅዱስ 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 እግዚአብሔር መልአ ሰማያተ ወምድረ ቅድሳተ ስብሐቲከ። ምስጋና ለእግዚአብሔር ይሁን፣ ቅዱስ 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 እግዚአብሔር የምስጋና ስፋት ሰማይና ምድርን መላ እያሉ ሲያመሰግኑ ከመላእክት የሰማሁት ምስጋና ምንኛ ድንቅ ነው በማለት ዜማውን የተማረው ከመላእክት መሆኑን በድርሰቱ መስክሯል። በኢሳይያስ ምዕራፍ 6 ከቁጥር 3። ከዚያ በኋላ በመንፈስ ቅዱስ ተቃኝቶ ከዓመት እስከ ዓመት ድረስ በየክፍለ ዘመኑ
በክረምትና በበጋ በመጸውና በጸደይ በአጽዋማትና በሰንበታት እንዲሁም በመላእክት በጻድቃን በሰማዕታት በደናግል በዓላት የሚደረስ ቃለ እግዚአብሔርን በሶስት ዜማዎች ማለትም በግዕዝ በዕዝል በአራራይ ደረሰ። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ሁሉ ከእነዚህ ከሶስቱ ዜማዎች እንደማይወጡ መጽሐፈ ስንክሳር ይናገራል። በዘመኑ የነበረው ንጉሥ ገብረ መስቀል በሊቁ ዜማ ረቂቅነትና የድምፅ ማማር ከመመሰጡ የተነሳ የቅዱስ ያሬድ እግር በጦር መውጋቱን በመጽሐፈ ስንክሳር እንዲህ ተመዝግቧል። በአንዲት ዕለት ቅዱስ ያሬድ ከብሉይና ከሐዲስ እንደዚሁም ከሊቃውንትና ከመነኮሳት የተውጣጣውን መንፈሳዊ ድርሰቱን ከንጉሱ ፊት ቆሞ ሲዘምር ንጉሱ በድምፅ በመማረኩ የተነሳ ልቦናው በተመስጦ ተሰውሮበት የሚያደርገውን ባለማወቁ የቅዱስ ያሬድን እግር በጦር ወጋው። ከቅዱስ ያሬድም እግር ደምና ውሃ ቢፈስም ነገር ግን ማህሌቱን እስኪፈጸም ድረስ ሕመሙ አልተሰማውም ነበር። ንጉሱም ያደረገውን ሁሉ ባወቀ ጊዜ ደነገጠ። ጦሩንም ከእግሩ ነቅሮ ስለፈሰሰው ደም ዋጋ የምፈልገውን ሁሉ ለምነኝ እያለ ተማጸነ። ቅዱስ ያሬድም ላትከለከለኝ ማልልኝ ብሎ ቃል ካስገባው በኋላ ወደ ገዳም ሂዶ ይመነኩስ ዘንድ እንዲፈቅድለትና እንዳሰናብተው ለመነው። ንጉሱም ከመኳንንቱ ጋር እጅግ አዘነ፣ ተከዘ። ከእርሱም እንዲለይ ባልፈልግም ነገር ግን መሐላውን ማፍረስ ስለከበደው አሰናበተው። ከዚህም በኋላ ቅዱስ ያሬድ በአክሱም ጽዮን ቤተ መቅደስ በታቦተ ጽዮን ፊት ቆሞ ቅድስት ወብጽዕት ስብሐት ወብርክት ክብርት ወልዕልት አንቀጸ ብርሃን መሐረከ ሕይወት ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማዕረግ ይሆንሽ እያለ አንቀጸ ብርሃን የተሰኘውን የእመቤታችን የቅድስት ድንግል ማርያም ምስጋና እስከ መጨረሻው ድረስ ደረሰው። ይህንንም ጸሎት ሲደርስም አንድ ክንድ ያህል ከመሬት ከፍ ብሎ ይታይ ነበር። ከዚህ በኋላ ወደ ሰሜን ሀገር ሂዶ ሰሜን ተራሮች አካባቢ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኑሮ ገድሉን በዚያው ፈጸመ። እግዚአብሔርም ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚያም በሰላም አረፈ። ምንጭ መጽሐፈ ስንክሳር ግንቦት 11 ቀን። የቤተ ክርስቲያን ሊቃውንት በገድለ ቅዱስ ያሬድ ላይና በመጽሐፈ ስንክሳር እንደመዘገቡልን ግንቦት 11 ቀን ቅዱስ ያሬድ ከዚህ ዓለም ውጣ ውረድ ያረፈበት ቀን ነው። እዚህ ላይ ግን አከራካሪ ጉዳይ አለ። ይኸውም አንደኛው ቅዱስ ያሬድ ሞቶ ተቀብሯል የሚል ሲሆን፣ ሌላኛው ደግሞ ቅዱስ ያሬድ እስከ ነፍሱ ተሰወረ እንጂ አልሞተም የሚል ነው። በእርግጥ ቃሉን በትኩረት ለተመለከተው ሰው አረፈ ማለት ሞትም ብቻ ሳይሆን እንደነ ሄኖክ ከዚህ ዓለም ጣጣ እንግልት ተለይቶ በሕይወት እያሉ ሳይሞቱ ተሰውሮ መኖርንም ያመለክታል። የቤተ ክርስቲያናችን መምህራን እንደሚያስተምሩን እነገሌ የቀበሩት የሚል ቃል ስለማይገኝ ቅዱስ ያሬድ ተሰወረ እንጂ ሞተ ተብሎ አይነገርለትም ይላሉ። ለዚህም ማስረጃ እነርሱ በተሰወረበት ተራራ አካባቢና በስሙ በተመሰረተው በደብረ ሐዋያ ቅዱስ ያሬድ ገዳም እስካሁን ድረስ የከበሮ የማህሌት ድምፅ ይሰማል፣ የዕጣን መዓዛም ይሸታል። ይህም ቅዱስ ከሰው ዓይን ተሰውሮ እግዚአብሔርን እያመሰገነ እንደሚገኝ አመልካች ነው። በመጨረሻም የቅዱስ ያሬድ ድርሰቶች ለቤተ ክርስቲያን ብቻ ሳይሆን ለሀገርም ድንቅና ወደር የሌላቸው ሀብቶች መሆንና ሁላችንም ልብ ልንለው ይገባል። በመሆኑም የዜማ ድርሰቶቹ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት እንደ ሌሎች ቅርሶች ሁሉ በዩኔስኮ እንዲመዘገብ የሚመለከታቸው አካላት ከፍተኛ ርብርብ ቢያደርጉ መልካም ነው። የቅዱስ ያሬድ ዜማ የሚደምቁት በዓለ ጥምቀትና በዓለ መስቀል በዩኔስኮ ሲመዘገቡ ዜማውን ከበዓላቱ ለይቶ ማስቀረት አይገባምና። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።